መንግስትና ህገ መንግስት ባለበት ሀገር የውጭ ወራሪና ድንበር ተሻጋሪ ጠላት ሳይኖር እርስ በርሳችን በመናደርገው መጠፋፋት ሃይማኖት ተኮር ጥላቻዎች የንጹሃን ህይወት መቀጠፉና የሀገርን ሀብት መውደሙ እኛም ሆነ በመላው ዓለም መፍቀር የሰብ የሆኑ የሰብአዊ ክብር አስጠባቂ ተቋማትን ሳይቀር ማሳዘኑ ቀጥሏል። ይህ ሁኔታ በታሪክ ከመመዝገቡም በላይ የዜጎች በህይወት የመኖር ከቦታ ቦታ ተንቀሳቅሶ የመስራት የአካልና የንብረት ደህንነታቸው መጠበቅ፣ የሃይማኖትና የእምነት ነጻነት መከበር፣ የዜጎች ሁለንተናዊ ደህንነት የመጠበቅና የማስጠበቅ ግዴታ ያለባቸውን አካላት በሙሉ በምድርም ሆነ በሰማይ ተጠያቂ የሚያደርግ ጉዳይ ነው። እየተፈጠረ ባለው አስከፊ መከራ በጭካኔ የተሞላ ድርጊት ኃላፊነትና ተጠያቂነት ማጣት የዜጎችን ህይወት አካልና ንብረት የእምነት ተቋማትን መተኪያ የሌላቸው የተፈጥሮና ሰው ሰራሽ ቅርሶች መስህቦችን ሲያወድም በሀገር ሁለንተናዊ ደህንነትና በህዝቦች ትስስር ላይ የፈጠረው አለመተማመን በቀላሉ የማይመለስ አደጋ ነው። ይህ እንደተጠበቀ ሆኖ ከተከሰተው ረሃብ፣ ድርቅ፣ የኑሮ ውድነትና ስራ አጥነት በተጨማሪ በየቦታው በተፈጠሩ አለመረጋጋቶችና ግጭቶች ምክንያት በርካቶች ቀያቸውን ለቀው መነኮሳት ገዳማትን ትተው ተሰደዋል። ወላድ እናቶች፣ ህሙማንና አረጋውያን በሕክምና እጦት እያለቁ ነው። ሕፃናት፣ ወጣቶች ከጤናማ እድገት ከትምህርት ገበታ ተደናቅፈዋል። በመሆኑም ጉዳዩ ከሚመለከታቸው አካላት ግጭትና ከጦርነት ከርስ በርስ መገዳደል ወጥተው በህይወትና በውይይትና በምክክር በኃላፊነትና በተጠያቂነት ስሜት የታላቋን ሀገር መልካም ስምና ክብር እንዲሁም የዜጎቿን ሁለንተናዊ ደህንነት የመጠበቅና የማስጠበቅ ተግባር ቅድሚያ እንዲሰጠው በጥብቅ እናሳስባለን። ሁለተኛ፣ በቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ንጹሃን ምዕመናንና ተቋማት ላይ ያተኮሩ ጥቃቶች በአስቸኳይ እንዲቆሙ መንግስትና የሚመለከታቸው ሁሉ ዋስትና እንድትሰጡና ወንጀል ፈጻሚዎቹም ለፍርድ እንዲቀርቡ ድርጊቱን መላው ዓለም እንዲያወግዘው ቋሚ ሲኖዶስ በአጽንኦት ይጠይቃል። ከቤተ ክርስቲያን አልፎ የሀገርና የዓለም ሀብት ሶስተኛ፣ ከቤተ ክርስቲያን አልፎ የሀገርና የዓለም ሀብት የሆኑ ቅዱሳት መካናት እንደ ዝቋላ ገብረ መንፈስ ቅዱስ፣ እንደ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም፣ እንደ አሰቦት ደብረ ወጋግ አቡነ ሳሙኤል ገዳምና አካባቢው፣ እንደ ደብረ ሩሃ ቅዱስ ላሊበላ ገዳምና አካባቢው የመሳሰሉ ሁሉ ታላላቅ አድባራትና ገዳማት አደጋ የተጋረጠባቸው በመሆኑ ልዩ ጥበቃ እንዲደረግላቸው በጥብቅ እናሳስባለን። በመጨረሻም በየቦታው የሚያጋጥሙ ተመሳሳይ ጥቃቶችን ለማስቀረት ይቻል ዘንድ የሚመለከታቸው አካላት ለጉዳዩ ልዩ ትኩረት በመስጠት ለቅድመ ወንጀል መከላከል ስራ ቅድሚያ በመስጠት ኃላፊነታቸውን እንዲወጡ እያሳሰብን ለቅድመ ወንጀል መከላከል ስራው መሳካትም በየደረጃው ያላችሁ ሀገረ ስብከት የስጋት መረጃዎችን ለሚመለከተው ሁሉ በማሳወቅ ግዴታቸውን እንድትወጡ በጥብቅ እናሳስባለን። በመጨረሻም ልዑል እግዚአብሔር አምላካችን ለሞቱት የተዋሕዶ ኦርቶዶክሳውያን ወገኖቻችን አስበ ሰማዕታትን እንዲከፍልልን ለወገኖቻቸው ሁሉ መጽናናትን እንዲሰጥልን ስለ ስሙና ስለ ሰብአዊ ማንነታቸው በመከራና ስጋት ውስጥ ለሚገኙ ወገኖቻችን ሁሉ ጽናቱንና ብርታቱን እንዲሰጥልን አጥፊዎችን እንዲገስጽልን ስደትና አለመረጋጋትን እንዲያርቅልን የሀገራችን አንድነትና ሰላም የቅድስት ቤተ ክርስቲያናችን ሕልውና እንዲጠበቅልን የአምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን። ወቅታዊ ጉዳዮች ከቋሚ ሲኖዶስ የተሰጠ መግለጫ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን። ሮሜ 8:35-36 ቤተ ክርስቲያን ልዩ ልዩ ጸዋትወ መከራ ሞትንና ስደትን የመቀበል ታሪኳ
ዛሬ የተጀመረ ባይሆንም በአሁኑ ጊዜ የሰው ልጅ ይህንና መሰል መተኪያ የሌላቸው ሕይወት የሚያጠፋና በአሁኑ ጊዜ የሰው ልጅ ይህንና መሰል መተኪያ የሌላቸው ሕይወትን የሚያጠፋና ስጋት ላይ የሚጥሉ ተፈጥሯዊ ሰብአዊ ክብሩን የሚያረክስ ተግባራት እንዳይደገሙ ለማድረግ በሚጠርበት በዚህ ዓለም ችግሩ በተለይም በሀገራችን እየተባባሰ መቀጠሉ እጅግ ያሳስበናል። በአርሲ ዞን በሸካ ወረዳ ሶሊ ሚካኤል፣ በደገሎ ማርያም፣ በሮቤ ደንቶ ደብረ ምጥማቅ ማርያም አብያተ ክርስቲያናት ላይ በተለያዩ ጊዜያት 36 እንዲሁም በሰዶ ደገሉና ጤጀሉ በተባሉ ቀበሌዎች 28 ኦርቶዶክሳውያን ከየቤታቸው ተለቅመው ሰማዕትነት ሲቀበሉ ከነዚህ 7ቱ ሴቶችና 21ዱ ወንዶች ናቸው። በዚህ ጥቃት የ70 ዓመት አዛውንትና የ25 ቀን ጨቅላ ሕፃናት ይገኛሉ። ከጥቂት ቀናት በፊት በደገሎ ማርያም ቤተክርስቲያን 5 ምዕመናን ሰማዕታት ሲሆኑ የሶስቱ ምዕመናን ቤት ተቃጥሏል። በሮቤ ዴቶ ደብረ ምጥማቅ ቅድስት ማርያም አጥቢያ በዓለ ድንግል ማርያምን አክብረው በመመለስ ላይ የነበሩ 3 ኦርቶዶክሳውያን ጨለማን ተገን ባደረጉ ገዳዮች ሰማዕትነት የተቀበሉ መሆኑን ከሀገረ ስብከቱ ሪፖርት ደርሶን ከሐዘናችን ገና ሳንጽናና ይባስ ተብሎ በማዕከላዊ ጎንደር ሀገረ ስብከት የጎንደር አብየ እግዚ ኪዳነ ምሕረት የአቋቋም መምህር የሆኑት መምህር ፍስሐ ዓለሙ ባልታወቁ ግለሰብ በድንጋይ ተወግረው መገደላቸውና ህዳር 29 ቀን 2016 ዓ.ም ከሌሊቱ 11 ሰዓት ላይ የማዕከላዊ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ የሆኑት በኩረት ጉሃን ዘራዳዊት ኃይሉ ባልታወቁ ግለሰቦች በጥይት ተመተው መገደላቸው በእጅጉ ከማሳዘኑም በላይ የጉዳዩ አሳሳቢነት የሚያረጋግጥ አድርጎታል። በዚህ መግለጫ በቅርብ የተፈጸሙትን ለማቅረብ ተሞከረ እንጂ ተመሳሳይ ግድያና ስደት፣ የንብረት ውድመትና መፈናቀል የየዕለት ዜናችን ከሆነ ሰነባብቷል። ለአብነት ያህልም በወለጋ፣ በጎንደር፣ በጎጃም፣ በወሎ፣ በሰሜን ሸዋ በመሳሰሉት እየተፈጸመ ያለው ድርጊት መንግስትና ህገ መንግስት ባለበት ሀገር የውጭ ወራሪና ድንበር ተሻጋሪ ጠላት ሳይኖር እርስ በርሳችን በምናደርገው መጠፋፋት ሃይማኖት ተኮር ጥላቻዎች የንጹሃን ህይወት መቀጠፉና የሀገርን ሀብት መውደሙ እኛም ሆነ በመላው ዓለም መፍቀር የሰብ የሆኑ የሰብአዊ ክብር አስጠባቂ ተቋማትን ሳይቀር ማሳዘኑ ቀጥሏል። ይህ ሁኔታ በታሪክ ከመመዝገቡም በላይ የዜጎች በህይወት የመኖር ከቦታ ቦታ ተንቀሳቅሶ የመስራት የአካልና የንብረት ደህንነታቸው መጠበቅ፣ የሃይማኖትና የእምነት ነጻነት መከበር፣ የዜጎች ሁለንተናዊ ደህንነት የመጠበቅና የማስጠበቅ ግዴታ ያለባቸውን አካላት በሙሉ በምድርም ሆነ በሰማይ ተጠያቂ የሚያደርግ ጉዳይ ነው። እየተፈጠረ ባለው አስከፊ መከራ በጭካኔ የተሞላ ድርጊት ኃላፊነትና ተጠያቂነት ማጣት የዜጎችን ህይወት አካልና ንብረት የእምነት ተቋማትን መተኪያ የሌላቸው የተፈጥሮና ሰው ሰራሽ ቅርሶች መስህቦችን ሲያወድም በሀገር ሁለንተናዊ ደህንነትና በህዝቦች ትስስር ላይ የፈጠረው አለመተማመን በቀላሉ የማይመለስ አደጋ ነው። ይህ እንደተጠበቀ ሆኖ ከተከሰተው ረሃብ፣ ድርቅ፣ የኑሮ ውድነትና ስራ አጥነት በተጨማሪ በየቦታው በተፈጠሩ አለመረጋጋቶችና ግጭቶች ምክንያት በርካቶች ቀያቸውን ለቀው መነኮሳት ገዳማትን ትተው ተሰደዋል። ወላድ እናቶች፣ ህሙማንና አረጋውያን በሕክምና እጦት እያለቁ ነው። ሕፃናት፣ ወጣቶች ከጤናማ እድገት ከትምህርት ገበታ ተደናቅፈዋል። በመሆኑም ጉዳዩ ከሚመለከታቸው አካላት ግጭትና ከጦርነት ከርስ በርስ መገዳደል ወጥተው በሕይወትና በውይይትና በምክክር በኃላፊነትና በተጠያቂነት ስሜት የታላቋን ሀገር መልካም ስምና ክብር እንዲሁም የዜጎቿን ሁለንተናዊ ደህንነት የመጠበቅና የማስጠበቅ ተግባር ቅድሚያ እንዲሰጠው በጥብቅ እናሳስባለን። ሁለተኛ፣ በቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ንጹሐን ምዕመናንና ተቋማት ላይ
ያተኮሩ ጥቃቶች በአስቸኳይ እንዲቆሙ መንግስትና የሚመለከታቸው ሁሉ ዋስትና እንድትሰጡና ወንጀል ፈጻሚዎቹም ለፍርድ እንዲቀርቡ ድርጊቱን መላው ዓለም እንዲያወግዘው ቋሚ ሲኖዶስ በአጽንኦት ይጠይቃል። ከቤተ ክርስቲያን አልፎ የሀገርና የዓለም ሀብት ሶስተኛ ከቤተ ክርስቲያን አልፎ የሀገርና የዓለም ሀብት የሆኑ ቅዱሳት መካናት እንደ ዝቋላ ገብረ መንፈስ ቅዱስ፣ እንደ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም፣ እንደ አሰቦት ደብረ ወጋግ አቡነ ሳሙኤል ገዳምና አካባቢው፣ እንደ ደብረ ሩሃ ቅዱስ ላሊበላ ገዳምና አካባቢው የመሳሰሉ ሁሉ ታላላቅ አድባራትና ገዳማት አደጋ የተጋረጠባቸው በመሆኑ ልዩ ጥበቃ እንዲደረግላቸው በጥብቅ እናሳስባለን። በመጨረሻም በየቦታው የሚያጋጥሙ ተመሳሳይ ጥቃቶችን ለማስቀረት ይቻል ዘንድ የሚመለከታቸው አካላት ለጉዳዩ ልዩ ትኩረት በመስጠት ለቅድመ ወንጀል መከላከል ሥራ ቅድሚያ በመስጠት ኃላፊነታቸውን እንዲወጡ እያሳሰብን ለቅድመ ወንጀል መከላከል ሥራው መሳካትም በየደረጃው ያላችሁ ሀገረ ስብከት የስጋት መረጃዎችን ለሚመለከተው ሁሉ በማሳወቅ ግዴታቸውን እንድትወጡ በጥብቅ እናሳስባለን። በመጨረሻም ልዑል እግዚአብሔር አምላካችን ለሞቱት የተዋህዶ ኦርቶዶክሳውያን ወገኖቻችን አስበ ሰማዕታትን እንዲከፍልልን ለወገኖቻቸው ሁሉ መጽናናትን እንዲሰጥልን ስለ ስሙና ስለ ሰብአዊ ማንነታቸው በመከራና ስጋት ውስጥ ለሚገኙ ወገኖቻችን ሁሉ ጽናቱንና ብርታቱን እንዲሰጥልን አጥፊዎችን እንዲገስጽልን ስደትና አለመረጋጋትን እንዲያርቅልን የሀገራችን አንድነትና ሰላም የቅድስት ቤተ ክርስቲያናችን ሕልውና እንዲጠበቅልን የአምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። እግዚአብሔር ኢትዮጵያን ይባርክ። ታኅሳስ 1 ቀን 2016 ዓ.ም አዲስ አበባ ኢትዮጵያ።